እና ውዶች የተቋረጠ ቪዲዮ ማለት ነው የተቋረጠው። ታውቃላችሁ ዛሬ ሰላም አይደለም መሰለኝ። በተደጋጋሚ ሜሴጅ ስልኬ ላይ እየመጣ ነው። አላውቅም ግን እኔ ምንም ነገር እየሰማሁ አይደለም። ቤተሰብ ግን ስልኬ ላይ በጣም በተደጋጋሚ ሜሴጅ ይመጣል። ምን እንደሆነ አላውቅም። ብቻ ከባድ ነው። ሰላም አላህ ያርግልን አገሩን። ከሁሉም በላይ ሰላም ይበልጣልና ያው ሜሴጁ ሲመጣ ተቋረጠ እላችኋለሁ። እና ይሄን ይመስላል። ይሄ ሁለተኛ ቪዲዮ ነው እና ይሄን ይመስላል እላችኋለሁ። እስኪ ዛሬ ላስጎብኛችሁ። ከኋላ ሙሻ ይዞ የሚመጣ ሰው እያለ በቃ እንደዚህ ነው ውዶቼ። የዛሬ ምሽት ይህን ይመስል ነበር። ይውላችሁ ይህን ይመስላል ሰፈሩ። ይውላችሁ እናማ እንደዚህ ነው ያለው ነገር እላችኋለሁ። የኔ እንቁ የኔ ውድ የኔ ቤተሰቦች አበረታቱኝ። ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ እላችኋለሁ። ዛሬ የእውነት በጣም ደስ ብሎኛል እንደዚህ ወጥቼ ወክ ስላደረግኩ። ሰዎቹ ስለ የሉም ለምን አትወጭም ልትሉኝ ትችላላችሁ። ግን የእውነት ለመናገር የቤቱን ቁልፍ ሰው ይዞት ሂዷል ትላላችሁ። ያኔ ቤቱ ልክ እንደዚህ ከወጣችሁ አሁን ነፋስ ከዘጋው በምን እንደምገባ ራሱ አላውቅም። ዛሬ ጉዴ ነው የፈላው። በቃ ጭንቅ አለኝ ወላሂ። ቤት ውስጥ ሆኜ በቃ ጭንቅላቴ ሊፈነዳ። እስኪ የበጤፍ እንደብዬ ወጣሁ ላይ በቃ ጭንቅንቅ አለ። ለካ አንዳንዴ ራሳችን ስራ በጣም ስንሰራ ራሳችን አናዳምጠውም። ለምን? የስራው ጫና ስላለ ስራው ቶቶሎ እንዳልቅልን ነው እንጂ እውነት ለመናገር ራሳችን አናዳምጠውም። ግን ማለት ነው በቃ ሰው ስለሌለ ያው ታውቃላችሁ፣ ሰው ከሌለ ምን የሚሰራ ነገር የለም። ደግሞ ቤቱ ንጹህ ስለሆነ ያኔ እንደዚህ የሚስተካከል ነገር የለም። በቃ አይምሮዬ በቃ አረባለሁ። እንዴት ብዬ ልንገራችሁ? እኔማ መውጣት አለብኝ ብዬ ወጣሁ። ላይ አንዳንዴ ስራ ስንሰራ ሰውነታችን ዛል ይልና የሆነ ራሳችን አናዳምጥም። ስንተኛም እንቅልፍ ይወስደናል። እና እንደዛ ነው ውዶች፣ ያያችሁት። በዚህ ጋር ዙረው ይሄዳሉ፣ ግን እኔ አላውቀውም። ተመልሼ ነው የምመለሰው። ሰፈሩ ግን ይህን ይመስላል ውዶቼ። በጣም ደስ ይላል አበባዎቹ ምናምን ነገር እና እንደዚህ ነው። ይሄ በዚህ ዙረው ይሄዳሉ፣ ግን በዚህ ዙር ከሄድኩ ይጠፋብኛል። ደግሞ ወጣፍቼ አልወጣም። እንደዚህ ረዥም እንደዚህ ያው በወጣም እንደዚህ በዚህ ሰፈር መጥቼ አላውቅም። በፊት በዚህ እስከ ጥግ ድረስ መጥቼ አላውቅም። እና ቤተሰብ ይህን ይመስላላችሁ ብላኝ ለመናገር ደስ ይላል ሰፈሩ፣ አካባቢው ወክ ለማድረግ አስፋልቱ ይመቻል። እና እንደዚህ ነው እላችኋለሁ። የኔ ወዶች የእግር መንገድን የሚናፍቀው አሁን ሀገራችን ስንሄድ ኢንሻአላህ ባላ ፍቃድ ሁሉም ነገር ይስተካከልልናል። አንዳንዴ እንደዚህ የሆነ ጭር ያለ ቦታ ሄዳችሁ ቁጭ ብላችሁ ንጹህ አየር እየወሰዳችሁ ራሳችሁን ማዳመጥ አልናፈቃችሁም? ግን ታዲያ ምን ይሆናል? ብቻ አልሐምዱሊላህ ይሄም ያልፋል ኢንሻአላህ። ባላ ፍቃድ የማያልፍ ነገር የለም። እኛ ጠንካራ ከሆነ ማለት ነው። ያው እንግዲህ እንደዛ ነው እላችኋለሁ የኔ ውዶች። ሰፈራችን እንግዲህ በዚህ መልኩ ነው እላችኋለሁኝ። የዛሬው ምሽት ይህን ይመስል ነበር። ያው እያስጎበኛችሁ ነው። ውስጤ ጭንቅንቅ ሲለው ዛሬ አዚዛ መውጣት አለብሽ፣
ዛሬ ምን ተፈጥሮ ነው እንደዚህ ሆንሹ? ተረጋጊ ብልም ማድረግ። ስለዚህ እንደዚህ በእግሬ ትንሽ ድክም መስል የውስጤ መረበሽ ረሳዋለሁ መሰለኝ፣ አላቅም ግን እንዴት ይረሳል? ብቻ እንደዛ ነገር ነው አላቅም። እና የኔ ውድ ቤተሰቦች ይህን ይመስላል እላችኋለሁኝ። ደግሞ ለምን ትቀርጫለሽ ብሎ በጥፊ አንዱ መጥቶ እንዳያጋየኝ ትላላችሁ። ምን አውቃለሁ፣ አንዳንድ መቼም ጠሻ አይጠፋም ትላላችሁ። ያው አንዳንድ የተመታ ስለማይጠፋ ነው እንደዚህ ያልኳቸው ወዶቼ። ምን አባሽ ነው ሰፈራችን የሚቀርሽ ምናምን ብሎ ነገር የሆነ ጥፊ እንዳያቀምሰኝ እውነት ለመናገር እየፈራው ነው የምቀርጸው። የእውነት የሆነ ውስጥ ስቅቅ ስቅቅ እያለ ነው የምቀርጸው። ቤተሰብ አላውቅም፣ ፈራሁኝ። እዚህ ጋር ደግሞ የሆነ ጫካ ነገር አለ፣ ላሳያችሁ። እሱ ነው የሀገራችን ጫካ አይመስልም? ግን በዚህ ብሄድ አላውቀውም። አሁን ተመልሼ ነው የሚሄደው እላችኋለሁኝ። እና እንደዚህ ነው እላችኋለሁኝ። የዛሬው ምሽቴ በዚህ መልኩ ተጠናቋል። ገና አላለቀም፣ ይቀራል እላችኋለሁኝ ውዶቼ። በቃ አንድ ቀን ህልማችን ተሳክቶ እውነት ለመናገር እንደፈለግን በሀገራችን ገብተን ወክ ማድረግም አይናፍቀን እንደዚህ በቃ ሀገራችን አላህ ሰላም አላህ ያርግልን። ዋናው የሀገር ሰላም ነው። የእውነት ሀገራችን ሰላም ካደረገልን እኮ ሀገር ገብተን የፈለግነውን ስራ እንሰራለን። ግን አላህ ወይ ሀገራችንን ሰላም ያርግልን። የእውነት ሀገራችንን አላህ ያረጋጋልን። ሀገራችንን አላህ ሰላም ያርግልን እላችኋለሁ የኔ ወዶች። ወደ ላይ ድመት አለች። ድመቷ ራሱ እኔን እያየች ነው ትላላችሁ። እና ይህን ይመስላል። ይህን ይመስላል። ይህን ይመስላል። ድክም አለኝ። ኢትዮጵያ ስንት ጎዳና ስንት መንገድ በእግሬ እንደማልሄድ ማለት ነው። ያው ቤት ውስጥ ስንቀመጥ ታውቃላችሁ ሰውነታችን ሁሉ ትስርስር ይላል። አሁን ከዚች እዚች መጣሽ ብሎ እኔን ድክም ብቻ አልሐምዱሊላህ እንደዛ ነው። እኛም አንድ ቀን እንደዚህ የራሳችን መኪና ኑሮን ምናምን እያሽከረከር ኢንሻአላህ አይቀርም። የታባቱንስ ትላላችኋ። ዋናው ጤና ነው ቤተሰብ። ጤናችን አላህ ይስጠን። የእውነት ለመናገር ከጤና በላይ ምንም የለም እና አላህ ጤናችንን ይስጠን እላችኋለሁ የኔ ልጆች። ከምንም እና ከማንም በላይ የሚበልጠው ጤና ነው። አላህ ጤናችንን ይስጠን። ወጥቶ ከመቅረት አላህ ይጠብቀን እላችኋለሁ የኔ ልዕልቶች። የእውነት ለመናገር አይምሮ ፍሪ ነው የሆነ። እኔ እንዴት ደስ እንደሚል እንደዚህ በግሮክ ማድረግ። መቼም ሁሉም የሚናፍቀው ነው። ያ ሁሉም መዳም ቤት ያለ ሰራተኛ እውነት ለመናገር አይናፍቃችሁም? በእግራችሁ ወክ ማድረግ እኔ በጣም ነው የሚናፍቀኝ። እኔ እንደዚህ ራሳችሁን እያዳመጣችሁ እንደዚህ በረጅም አስፋልት ላይ ስትጓዙ ምናምን
ደስ ይላል። እኔ በጣም ይናፍቀኛል እንደዚህ ሆነት የሆነ ራሳችሁን ፍሪ የምታረጉበት ነው እላችኋለሁ። ለማንኛውም እዛ ነው እላችኋለሁ። ወደ እኔ ሲመጡ እንዴት እየፈራሁ እንደነበር ከሆነ አይደለም ሰው ሀገር አሁን ሀገራችን እንደዚህ ራሱ እንደዚህ አታድርጉ ምናምን ይባል የለ እንደዛ እየፈራሁ ነው። ታዲያ እኔ እንደዚህ ቪዲዮ አትቀርጹ ምናምን ይባል የለ ያ ነገር ስላለ ፈርች ነው ሊመነጥቀኝ ነው እንዳልኩኝ የሆነ ግዙፍ ሰውዬ ነው። በጣም ግብዳ ነው። ወደ እኔ ሲመጣ ማለት ካሜራውን ዘወር ወደ እኔ መጣ ሰው ያልኩ እኮ ነው በውስጤ ማለት ነው። እና አበረታቱኝ፣ ላይክ ሰብስክራይብ እያደረጋችሁ እላችኋለሁኝ የኔ ቅመሞች ማለት ነው። የኔ ቅመሞች የኔ ልዩዎች እላችኋለሁኝ። የዛሬው ምሽቴ በዚህ ሊጠናቀቅ ትንሽ ነው የቀረው። እዚህ ጋር ባህር አለ። በዛ ገብቼ ቅድም ቀረጽው ነበር፣ ግን ያው ሜሴጁ ሲመጣ ተቋረጠ። አሁን ቆይ ለዚህ ገብቼ ምናምን ቀርጽላችኋለሁ ትላላችሁ። ይህን ይመስላል ባህሩ። መዋኛ ገንዳ አለ እዚህ ጋር ትላላችሁ። እና በዚህ መልኩ ተጠናቋል ምሽቱ እላችኋለሁ የኔ ውዶች። ያው እንግዲህ አበረታቱኝ፣ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ወዳችኋለሁ፣ በጣም ውድድ አደረጋችኋለሁ። ኑሩልኝ፣ እድሜ ጤና ይስጥልኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን። በቃ እንደዛ ነው። እዚህ ጋር ትንሽ ገብቻ አረፍ ብዬ ዛሬ ብቻ ዱአ አድርጉልኝ በሩ እንዳይዘጋ። የሆነ ዛሬ በሩ ተዘጋው መዋረዴ ነው። ወላይ በምን አባቴ እንደምገባ አላውቅም። ወላይ ቤተሰብ ዱአ አድርጉልኝ እኔ ወዶች በሩ ንፋስ እንዳይዘጋው። ወላይ እውነቴን ነው። ዛሬ እንዳልዋረር ትላላችሁና መልካም ምሽት ይሆንላችሁ የኔ ልዕልቶች። ያው ማበረታታችሁን አትርሱ ሽማሮቼ።